ሌላም ቪዲዮዎች ሌላም ነገሮች አሉ። ግን በቃ ሚዲያ ላይ ፐርሰናል ነገራችን ትችላል። አይዘጋም። አርቀውና ማሳየት ትችላል። ዙም አድርገውና ራቅ አድርገው አሳይ። ዙም አታድርገው፣ ወደዛ አርቀው፣ ራቅ አድርገው፣ አንተ አርቀው የእጇ ተቆራርጦ አየዋ። አርቀው እንጂ አታቅርበው። ራቅ ይዘጋባል። አሁን ማየት ይዘጋባል። አይተናል። በቃ እንደዚህ በቃ ዝጋው ጆንዬ ዝጋው። ቀጥል ሀሳብን ዞሮ አሁን ላይ እሱን ይህንን ቁስሉን አንተ አይደለም ያደረግከው። እሺ መቼ ላይ ነው የደወለችልህ? አንተ ለእኔም የላክልኝ ቮይስ አለ፣ አንተም አስቀምጠዋል። መቼ ላይ ነው የደወለችልህ? እሱ ደግሞ ቀኑም አለ። ይኸውልህ የጎንደር የነበረች ቀን እኔ ወባ ታመሜ ከዛ የመጣው ጊዜ ይኸውልህ ኢንስታግራም ላይ ነው። እንዳይቆራረጥብን ኮፒ ሊንክ ታፕ አድርጉ፣ ለእሷም ሸር አድርጉላት። መነጋገር ካለብን መነጋገር ካላችሁ ደውሉላት እንድትመጣ መሯሯጥ። እሺ ይኸው ይሄ ቀኑ ምን መች ይላል? ቀኑ መች ይላል? ከታቻላችሁ ጃንዋሪ ትችላላችሁ 20 ይኸውልህ ጃንዋሪ 20 ማለት ከ10 ምናምን ቀን በፊት ማለት ነው። እስኪ ትንሽ ላይ ትጨምረው አይደለ? ይታያችኋል። ሚስኮል አደረገች 20 አለች እዛው ናት። ከዛ በቀጥታ ደወለች። ካሜራውን ስታዞረው ፍሊፕ ስታረገው ያ በጀርባ ካሜራ ስታረገው ሙሉን ያሳየናል። ካለዛ ስክሪንሻት አድርገው የእሷ ስልክ መሆኑን የእሱ አካውንት መሆኑን ቀኑ ታያችሁ አይታይም። በጀርባ በፊት ላድርገው። ወደፊትም ቢሆን ብታደርገው ችግር የለውም። ተገልብጦ እኮ ይታያል። ጆኒ እስኪ ፍሊፕ ሳደርገው ይኸው ይታያለሁ። እንደዚህ ገልብጭ ጃንዋሪ አይታይም። ይታያል። ወደዚህ በኩል ወደ እንትን በኩል ጠጋርገው ለጆከር ላክለት ችግር አሁን ይታያል። ሚዩት አታንሱ። ሌሎች እስክሪከዱ ልክላለሁ። ይኸው አካውንት ይኸውልህ፣ እኔ እና እሷ ብቻ መኖሪያበት አካውንት ነው። ይኸው ሌላው ሌላ ይወራ ነው። አንተ ሪከርድ አድርገህ የለቀክበት ቪዲዮ አንተ ያዝከው ቪዲዮ ማለት ነው። ለሊት 7 ሰዓት ይኸው ከ20 ቀን 24 አይልም 16 አንተ ያዝከው ቪዲዮ ማለት ነው። ለሊት 7 ሰዓት ይኸው ከ20 ቀን 24 አይልም 24 የሚለው 24 የሚለው ድሮ ያወራ ነው። ይኸው ዓመተ ምሕረቱ ከ2005 በፊት ያለው 24 ብሎ ይጽፍበታል ራሱ። ሚዩት አታንሱ ጋይስ፣ እዩትና በኋላ ላይ ተናገሩ። ሙሉ እንትኑን ስቶሪ ያደርጓሉ። ሙሉ እንትኑን ችግር የለውም። ከዛ እናንተ ከተደዋውላችሁ በኋላ እሱ ደርሶባት ጆንዬ ይሰማል። አዎ እሱም ስለሚያውቅ ምናምን ይሄ ችግር የለም። እዚህ ጋር እንትን የሚሉት ምናምን ችግር የለም። አላቅም ብሎ ሊልም ስለሚችል አውቃለሁ አይልም። በዚህን ሰዓት እኔ እሱን ነገር አልቀበለውም። ግን ደውላለች መደዋወላችሁን ሲያይ ሌላ ግጭት እሷና እሱ ተፈጥሮ ሌላ ሰው ደውሎልሃል። አንተ ደውሎልኛል። አንተ እንደደወልክባት ነው የጠየቁህ? አዎ አንተ እንዳልደወልክና ቮይስ እንዳለ እሷ እንደደወለችብህ ያንንም ለነዛ ሰዎች ለደወሉብህ ሰዎች ነግረሃቸዋል? አዎ ከዚህ በላይ ባልተቤት ቁጭ ብሎ እስከተደዋወሉበት ሰዓት ሁሉን ነገር እያስረዳቸው ነው። ጆከር በሪስፔክት ተራ እየሰጠህን እንጠይቅ። በሪስፔክት ተቃውሞ ምናምን ሳይሆን ካሳየን ነገር አንተ ከሁላችሁም እድል አልሰጣችሁም። ለጥያቄ ከእስር ቤት ከወጣህ አንተን እንኳን ተፈታ ብላ ከማለት ውጭ በአካል መታ ተደብቃ አግኝታ ታውቃለች? አለበት ቦታ መታ ተደብቃ አግኝታ ታውቃለች? ቤት መታለች። ግራውንድ አውርቻታለሁ።
ለምን ይመስላል ግን እንደዚህ ያደረገችው ጆኒ? አይ ዶንት ኖ መጣች ቤት ግራውንድ ወረድኩኝ። ያስቀየምኩ ነገር አለ የበደልኩ ነገር አለ አለች። አሁን ከልጅ እናገናኙት። አይ አሁን እንደዚህ የደበደበኝ ምናምን ያለችው ለምን ይመስላል? ምን ላይክ ምን ችግር ተፈጥሮ ነው? እሱን እንግዲህ ራሷ ዋሲ እሷ ትምጣ እንጠብቃት። ሚዩት አድርጉ። ዋሲዬ ሚዩት አድርጉ። እሺ ልንገረው ልመልስለት ጆከር። እሺ ገባ። ትላንትና ዋንትያ እንደዛ ሆና ብዙ ሰው ሳፖርት እያደረጋት ነበረ። ገባ አይደለ? ያን ነገር ስላየች አሁን በእኔ እንደዚህ አድርጋ ሜቢ የቀጠሮ ጌም ስላላት ይሁን ምናምን አላቅም። በቃ በእኔ እንትን ብላ ሳፖርት ለመደረግ ፎሎወር ለመጨመር ይሁን አላቅም ለምን እንደዚህ እንዳደረገች። እንደዚህ ይመስለኛል። እኔ ግን ሁላችሁ ሰው ደውሎላትና ጃኒ ትምጣና እሷም ተናግራ ከዛም ነገሩን መስራት ይችላል። ፊት ለፊት ይህን ብለኛል። ይህን ቀን የመጣው ለዚህ ጉዳይ ነው የደወልኩልህ። ለዚህ ጉዳይ አልደወልኩልህም ስትለው ልክ ለእኛ እንዲያሳየን ፊት ለፊት ታሳያል። ማንም ሰው አንደብቅም፣ ከማንም ሳይድ አንይዝም። አልደወልኩም ካለች ችግር የለም። ቪዲዮም ስላለ ለአንተ እልክልሃለሁ ጆከር፣ ችግር የለው ለአንተ እልክልሃለሁ። ምን እንድታየው ማለት ፍራቻ ይሁን ምን ይሁን አላውቅም። እኔ ማንኝ የቲክቶክ ጠቅለል ታደርገዋለህ፣ እንዳናስረዝመው ጠቅለል ታደርገዋለህ። እኔ የቲክቶክ ማናጀር አይደለሁም ጆከር። አዳምጠኝ፣ ጠቅለል ታደርገዋለህ አንተ። ጥያቄዎችን ትልበልልህና ለህዝቡ ያነሳውንና ያለውን ነገር እናትና አባትህ ከዚህ በፊት አንተ ጋር አብራችሁ እየኖራችሁ በፍቅር እያላችሁ እናትና እህቶችህ ያውቁ ነበር የሷን አካውንት ስታዘጋባት ሂድ። አረ በኢየሱስ ስም፣ አረ በማዘር ብሰማ ታለቅሳለች። እግዚአብሔርን እንዴ እኔ አዘግቼባት አላውቅም ጆከር። አዘጋ የምትለው ማስረጃ ካላት ታውጣና በህግ ትጠይቀኝ። ከፈለገች በህግ ትጠይቀኝ፣ በህግ ጠይቃታለሁ። እኔም አለቀ። ለማንም ሰው የማብራራት ግዴታ የለብኝም። ቲፎዞ እዚህ ጋር መተህ ብትንጫጫ አላዳምጥም። ጆን ዳንኤል ስራውን ይቀጥላል። ከስራዬ ለማስተጓጎል ወደኋላ ለማስዘግየት በጣም እየሄድኩኝ ስለሆነ ለመያዝ ለማቆም ነው አይደለ? ማንም አታቆመኝም። አላዳምጥም። ጆከር እያመሰግናለሁ ወንድሜ። አረ በስመ አብ ጆከር፣ እንዲ ለማንም የማብራራት ግዴታ የለብኝም። ማረገውን ያደርጋለሁ። በህግ ሄዳለሁ። ማስረጃ ካለ ትክሰሰኝ። እኔም ከሳለሁ። እኔ አሁን እኮ ይኸውልህ መክሰስና መካሰስ ያን ሌላ ጉዳይ ነው። ምድር ላይ አሁን ኦዲየንሱ እዚህ ላይ ላለው የአንተም የሷም ተከታይ የሚረባበሸውን እዚህ ጋር እውነቱን ለማወቅና ያለውን ነገር ነው። ስለዚህ እውነቱን አስረድቻለሁ፣ አሳይቻለሁ። ጆከሪ በቃ ማሳየውን አሳይቻለሁ። ለእኔ እንዲያዩት ለሚፈልጋቸው ሰዎች ለቤተሰቦቼ አሳይቻለሁ፣ አብራርቻለሁ። ከሪስፔክት ማለት ነው። አንተንም አክብሬ ነው የመጣሁት ወንድሜ፣ አንተንም አክብሬ ነው የመጣሁት ጆከሪ። በቃ ማብራራት ያለብኝን አብራርቻለሁ። አለቀ። ከዚህ በኋላ የሚመጣ ተልባ ቢንጫጫ በአንድ ሙቀጫ ምንም አባት ታመጣም። ጆኒ እሷንም ላስገባ ከመጣች አስገባታለሁ። ከታች ሁለት ተመልከት እስኪ። እኔ ፊት ለፊት ጆን ዳንኤል ነው እንደዚህ ያደረገኝ ትበለኝ ጃኒ። እኔ ፊት ለፊት እንደዚህ እያየችኝ ጆን ነው እንደዚህ ያደረገኝ ትበልሽ። እግዚአብሔር ትምጣ። ጥሯት፣ ጃኒን ጥሯት። ነገር ስሰራ ስማኝ ስታወራ ኢሞሽንን ዋጥ አድርገህ ለፎሎወር ሪስፔክት አድርግ። ቢኮ እናንተ የምትታዩት አያፋችሁ ነው እና ስታወራ ሪስፔክት አድርገህ ሰው ያው ፎሎወርም አለ የሚወድህም እኮ አሉ፣ ብዙ አሉ ሳፖርት የሚያደርጋችሁ። ሪስፔክት አውራ። እሷ መጣት አውራኝ ስትል ገርልፍሬንድ ቦይፍሬንድ በነበራችሁ ሰዓት ብዙ ነገር ተያይዛችሁ ሊሆን ይችላል። እንደ ሴት የምትፈራው ነገር ይኗል። ፊት ለፊት ታውራ ስትል ላይክ ዋርኒንግ አያደርግም ምን ዋርኒንግ ማሚ ፊት ለፊት አይነን እያየች ምናምን ስትል ልንገርህ፣ አንዳንድ ሰው አሁን ሰልፍ ኮንፊደንስ የለውም። በሴትነቷ የሆነ ነገር ልታረጉ ቪዲዮ ልትያያዙ ምናምን ትችላላችሁ። ምን አደርጋታለሁ? እኔ ማሜ ጆኒ አንድ ጊዜ የሚዩት አድርግ። እኔ ልንገርህ ጆን ዳንኤል ምንም አይነት ነገር ቢይዝና የእሷን መጥፎ ነገር ያልገምትም በዚህ ነገር አያስፈራራትም። እኛ እያለን እንደዚህ ማስፈራራም ሰው አይደለሁም። በእግዚአብሔር ኧረ ተራ ኖርማል ሰው ነኝ። ልጨርስ ቆይ። እኔ በሁላችንም በደምብ እንቷል። እሱ አብራርቶ እስከተደዋወሉበት ቀን ሌላም ሰው መካከል ላይ ለምን ደወልሽ ተብሎ እሱ ጋር ሲጣሉ አዶናይ ጋር ሲጣሉ መጥቶ ሌላ ሰው መካከል ገብቶ እንዲያስረዳና እንደተጠየቀ ሁሉንም ነገር በቪዲዮ የተደዋወሉበትን እስከ ቀኑ እስከ ሰዓቱ እስከ ቮይሱ አውጥቷል። ስለዚህ ስለ ቁስሉም እሷ ራሷ እንደቀደደች እና በሌላ መስኮት ዘሎ ወጥቶ እንዳዳናት ያን ሁሉ ነገር ነው እሷም ተናግራለች። ወስዶ ያሰፋኝ እሱ ነው ብላለች። ስለዚህ ይህን ጉዳይ ደግሞ መታ ራሷ የምታብራራ ካልፈራችና እውነት ካላት እዚህ ጋር ለሁለታቸውም እኔ መካከል ላይ ነው ያለ
መጥፎ ነገር አይናገራትም፣ መጥፎ ነገር አትናገርም፣ አይሰዳደም። ጆከርዬ ባይደዊ አግኝቻታለሁ። አትናገርም። ቤት መታለች እዚህ ስማኝ፣ ቤት መታ እዚህ አግኝቻታለሁ። ማስፈራራት ዳኒ ደግሞ የምትፈራም ሴት አይደለችም። ተበዳይ ነኝ ለሚል ሰው የምርጣ ያከብረኛል፣ እሷም ታከብረኛለች። ምንም አይነት እላፊ ቃል ሳይነጋገሩ ለሚሰጠውና እስካሁን ለተናገራቸው ነገሮች አልደወልኩም ካለች እሱ ሌላም አሁን ተጨማሪ ማስረጃ ይዞ ይመጣል። ሰዓቱን ቀኑንም አሳይቶናል። ቮይሱን ሳሰማ የሆኒም ነበር ከታች ላይ ገስት ላይ ነበር። አይደለም የቆየ ነው ብላችሁኛል። ምንድን ነው ያልኩት? እኔ ከሁለቱም መካከል ላይ ነው ያልኩት። መታ ይሄን አድርገኛል። አይ እጄን የቆረጥከኝ አንተ ነህ። አይ ማስረጃው ይሄ እኮ አንቺ ነሽ ይሄን የቆረጥ አሳይ አይደል እሱ። ስለዚህ እሷን በዚህ መልኩ ማሳየት አለባት። ምን አስፈራት? እስካሁንም እኮ እያየችን እኮ ነው። አይ ትመጣ ይሆናል። ታይም ስጣት ትንሽ። ቦታ እንለቅላታለን። አበባ ተላክ እንደምታ ሚዲያ ላይ አስተያየት ስንሰጥ ፌር የሆነ ነገር መሆን አለብን ጋይስ። እንደ ሴት ሲበደል እንደ ሴት ምንቆመው ነገር አለ። ፌር ሆኖ ነው በቃ። እኔ በራሴ የማወራበት ነገር ነው። ፌር መሆን አለብን። በቲፎዞ የሚሆን ነገር የለም። አሁን የመጣው ምንድን ነው? አንድ ሴት ራቁቷን ይዛ መጣ። ራቁቷን ነው የተገኘ ሲባል ኤአይ ነው እያላችሁ በቲፎዞ የምትደብቁ ሰዎች አላችሁ። ኤአይ ሲሰራ ያስታውቃል፣ ትክክለኛ ነገር ያስታውቃል። መጣ፣ እሷም እንደሱ አስተያየቷን ትሰጣለች። ፌር የሆነ ነገር እናወራለን። ማምዬ እኔ ጆን ጋር ለምን ምንድን ነው ብዬ ጻፍኩለት። አስተያየት ሰጥቻለሁ፣ ሀሳብ በሆነ ቤት ላይ ሰጥቻለሁ። ምንድን ነው ብዬ ጻፍኩለት አንድ ቃላት። እኔ እና እሱ ከእስር ቤት ከወጣ ተገናኝተናል፣ ተደዋውን ይህን የመሰለ ነገር ነው ብሎ አስቀመጠልኝ። ይህ ማስረጃ ልክልሃለሁ። ይዞ በወጣ ችግር የለውም። እኔ ራሴ ቪዲዮ ስለምሰራበታል። እኛ እዚህ እየተነጋገርን ቪዲዮ ሰርቶበታል ራሱ። እስከዛ ሰዓት ድረስ ግን እሱ ነው የላከልኝ አላልኩም። እሺ ይህን ነገር አቀረበ አይደል? ቪዲዮም ሰራበት። አላደረግኩም ብሎ ጆከር ፍቅር ሲኖራቸው አሁን ሌላ አዳም እኔ እኮ ልልሽ የፈለግኩት አላደረግኩም ብሎ ፊት ለፊት መጣ። ይህን የመሰለውን ይህን እጇን የቆረጠችው ራሷ ናት። አዎ ነገር እሱ አላደረግኩም ብሎ ከመጣ እሷ የተደረገችው የተበደለችው እሷ ናት አይደል? ለምን ትቀራለች? እስካሁንም እያየችን ነው። ወጣትነት አለ፣ ሀፕን ሊያደርግ ይችላል ምናምን ጋይ ስሶኬ እንደ ሰው አመለካከት ነው ይሄ ታውቃላ። ግን ብዙ ጊዜ እኔ ሚዲያ ከታች ላላችሁ የሆነ ነገር ሲወራ በቲፎዞ አታድርጉ። ወንድም ሴትም ተበደልኩ ሲል ማየት አለብን፣ ፌር የሆነ ነገር። እኔ ችግር ካለብኝ ቤቴ ውስጥ ያን ወንድ የሆነ ተበድሎ ማስረጃ ካለው እኔ ላይ ጀጅ ማድረግ ይችላል አንድ ሰው በቃ። ግን ሰው ሳይድ ይዞ ነው የሚያወራ። እስና በውጃኔ እንትን አይደለም ወሬው። ፌር ሁኑ በቃ። ፌር መሆን ይቻላል ጋይስ። ማሜ ይሄ የቆየ ቪዲዮ ነው። የሆኒም አለ ከታች እያየነ የተደዋወሉበትን ቀንና ሰዓት ራሱ ገብቶ ያሳያል ብያለሁ። እኔ የተደዋወሉበትን ቀንና ሰዓት መቼ መካከል ላይ ተጣልተው ያኛው አሁን ያለችው ህይወት ጋር ልጁ ጋር ተጣልተው ሌላ ሰው እንደደወለለት መካከል ይሄ ሁሉ ነገር እሱ ተናግሯል። አሁን የእሷ ሰዓቱን አሳየ፣ ቀኑን አሳየ አይደል? እሷን መታ ይሄን አላደረግኩም፣ ይሄን አድርገኛል፣ በበፊት ህይወታችንም እጄን የቆረከኝ ለዚህ ሁሉ ጉዳት ያደረስከኝ፣ አካውንቴንም ያዘጋው አንተ ነህ። ልክ ቪዲዮ ሰርታ በቤቷ ገብታ እንደተናገረ እዚህም ላይ መናገር ትችላለህ። ፊት ለፊት ሳይሰዳደቡ ሳይንጓጠጡ መነጋገር ይችላል። አስፈላጊ ከሆነ መቼ እየተወራ የሁሉ ሰው ተሰብስቦ ቲክታከር ነች 24 ሰዓት ቲክታኳ ኦን ነው። ዳታ ላይ የለም ነበር። ተኝቼ ነው ተበሳጭ ታምሜ ነው ያልተገኘው ነገር የለም። ሚዲያ ላይ ሲመጣ ብዙ ነገር ሰው ቢሞትም እውነቱ እንዳይወጣ የምታደርጉት ቲፎዞዎች ናቸው። እዚህ ሚዲያ ላይ ያላችሁ ሰዎች ለምን ትክክል ነገር መውጣት ሲችል አንዱ የአንዱን ሳይድ ጥፋት ያለበትን ሰው ሀይድ ታደርጋላችሁ። እውነት ሳይወጣ ይቀራል። ትክክል በሆነ እኔ የጆኒም የጃኒም ፎሎወሮቼ ጃኒን ነው እኔ ፎሎ ማድረጋት። እሱንም እኔ እንደዚህ አውርቻቸው ተከታትያቸውም አላውቅም። ግን ብዙ ጊዜ ፌር መሆን ደስ ሰው አይፈራም አይደል? እኔ እንደዛ ነው። ሀቅ ያለው ሰውና እውነት ያለው ሰው አይፈራም አይደል? ስለዚህ ጆን መጥቷል። ለምን እሱ አትመጣም? ቆጣም ከሆነ እኮ በፍቅር ታይም እኮ ብዙ ድራማ ሊሰራ ይችላል ጋይስ። ድራማው ምናምን በፍቅር ምናምን የሚባለው ስትጣላ አሁን ስትጣላ ልትደባደብ ትችላለህ ምናምን። እኔ እንደ ትልቅ ነገር አላየውም። በፍቅር ጓደኛ እኔ አሁን እየጠየቅኩሽ ያለሁት ነገር ተበዳይ ነች። ቀድማ መንጣት መድረስ የነበረባት እሷ ነች።
ተበዳይ ነኝ ብላ ቀድማ የወጣች ጆን ዳንኤል እኮ ወጥቶ ቪዲዮ አላሳይም። አሁን እኔ ደረቴን ነፍቼ መናገር ይችላል። ከዚህ ጋር ካለሽ ነይ ግቢና አንቺም እንደ ስሜትሽን መናገር አለብሽ። ለምን አይነጋገሩም? ፊት ለፊት ለምን አይነጋገሩም? ይሄ ሁሉ መቶ ሺህ ሰው ተሰብስቦ በእርግጠኝነት ሰው ይደውልላታል። ጆካ ሰው ይደውልላታል፣ ሸር ይደረግላታል። እርግጠኛ ሁኝ ይሄ ሁሉ ሰው እያለ እያየች ነው መምጣት አለባት። ቆይሽ እንከባበር። ቲክታከር ነች አይደል? በደንብ ታያለች። ስለ እሷ እየተወራ ቀርቶ ይሄን አይነት ችግር እየተነሳ ቀርቶ ማንኛውን ነገር ቁጭ ብላ ትመለከታለች። አካውንቴ ተዘጋ፣ በድሎኛል፣ ቆርጦኛል አለች አይደል? አሁን ገብቶ እሱ ነገሮችን ሲያብራራ የተደዋወሉበትን ቀንና ሰዓት ሲያሳይ እሷን መታ የተበደለችውን ነገር ፊት ለፊት እሱ ፊት ለፊት መናገር ትችላለች። ይሄ ተደብቆ ሌላ ጋጋታ መፍጠር ለእኛም ለተከታዩ ቆርጣለች ያልኩት ራሷ ቆርጣም ከሆነ ፈርታ ከሆነ ህዝቡን ነው ያልኩ። እሱ ቆርጧት ከሆነማ አዝናን ኖርማል አይደለም ጋይስ። እሱ አርጋው እኔ እኮ እሱ ነው የቆረጠኝ ብላ አቅርባለች። ቪዲዮ ሰርታለች። ቪዲዮ መስራት ከጨከንኩባት እኮ አላፈቅራትም። እንደዚህ የምጨክንባት ከሆነ አይደለም ፍቅረኛ ሲሆነ ሰው ላይ እንደዚህ መጨከን ቀርቶ ኖርማል ሰው ላይ አሁን እዚህ ጋር ጭንቅላት ያለው ሰው እንደዚህ ቅደድ ሰውን ብትዩ ማንም ሰው እንደዚህ አያደርግም አይደለም። መጠላት ቢሆን ኖሮ እንደማሰቃያት ሰው በሆን ኖሮ እስር ቤት ሆኜ እስር ላይ ሆኜ ስራ አልሰራም። እስር ቤት ሆኜ ጆከር ስማኝ ማሜ አንዴ ላውራ ማሜ እስር ቤት ሆኜ እስር ላይ ሆኜ ማለት ነው ጆከር ትንሽ መኪና ልገዛ ስትል እንዳገዢ ብዬ 1.1 ሚሊዮን ብር ውክልና ሰጥቻት ማለት ነው። ይህን መኪና ስገዛ ማለት ነው ገብታ ትናገር። ውሸት ከሆነ እስካሁን ድረስ ውክልና አልተነሳም። እስካሁን ድረስ የኔም ባንክ ጃኒ እንደፈለገች ማንቀሳቀስ ትችላለች። ሙሉ ውክልና አላት። የፈለገችውን ገንዘብ ማውጣት ትችላለች። ማስገባት ትችላለች። የዛን የመኪና ስገዛ 1 ሚሊዮን ብር ወስዳ ከኔ አካውንት ነው ጨምረ የገዛችው። እና ምጠላት ሰው ማሰቃያት ሰው ቢሆን ለምን እንደዚህ ያደርግላታሉ? ሊያውም እስር ላይ ሆኜ ገንዘብ ሳይኖረኝ ሳልሰራ ማለት ነው። አሁን ለእኔ ይኸውልሽ እኔ ቲክታክ ሁሉንም ነገር እኛ ያለን ቲክታክ የሚባለው ነገር ለዚህ ነው። እሷም እስከምንመጣ ምንም አይነት ፍርድ አንሰጥም። ትምጣ፣ ፊት ለፊት ታናግረው። ይህን ቀን የመጣሁት ይሄን ነው በትህትና ምንም አይነት መጥፎ ነገር ሳትናገሪ ነይና ላኪልኝ፣ አበባ ስጭኝ፣ ትገበያለሽ፣ በስርዓት ትናገሪያለሽ። እየሰማሽ ነው፣ እያየሽ ነው። በዚህን ሰዓት ግን ካልመጣችና ፊት ለፊት እሱ ጋር መነጋገር ካልፈለገች ሌላ ነገር አለው ከጀርባ። ጆከሪ ባይተው በእንደዚህ በጥቃት ምናምን ወንድም መክሰስ የውሸት ከሆነ በጣም አደጋለሁ። ለወንዶች መቀመቅ ነው የሚከተው። ሁለተኛ ደግሞ እየተበደሉ ሴቶች ፍርድ እንዳያገኙ ነው የሚያደርገው። ስለዚህ ይሄ በጣም ኢምፖርታንት ነገር ነው። እንዳሳየን ከሆነ ደግሞ እጇን የቦጫጨረችውን አሳይቶናል። በትልቅ ማሳያ ነው እሱ። ዋሴ ይኸውልህ እነሱ ፈጣሪ እዚያ ላይ አሁን በሪከርድና የተለያዩ መረጃ አልተ ፈጣሪ ነው የሚያውቀው መካከላቸው ላይ። ግን ይሄ ልጅ በድፍረት መጥቷል አይደል? ፊት ለፊት እሷን መምጣት አለባት። ጉዳትና በደል ካለባት ቀድማ መምጣት የነበረባት እሷ ናት። በእርግጠኝነት ተመለከተ። ሌላው ግን እኔ ዳንተ መቼ ሰዓት መጣ ማለት ሌላ ጉዳይ ነው። ልትመጣ ትችላለች። ግን ለጆከር አንዴ ሀሳብ ልስጠው። ጆን ዳንኤል ማለት ነው አንዳንድ ማስረጃ በደንብ ይሄ ክሊር ያልወጡ ካሉ ያንተም እውነታ እንዲወጣልህ እንደ ወንድም በሚስጥርም ለጆካ ላክለትና ክሮፕ እያደረግ ሀሳብ ይስጥበት። መላክ አልፈልግም። ትምጣና ታውራ እውነቷን ትናገር። እውነት ከሌለ